ተነግሯል። በመዝሙር የተነገረው ታስቡ ዘንድ ሰው ምንድነው ተጎበኘው ዘንድ የሚለው መዝሙር ከመላእክት ይልቅ በጥቂቱ አሳነስከው የሚለው መዝሙር ለክርስቶስ ተነግሯል። ከምን አንፃር ብለናል? ከስጋዌው አይደል? ምን ከመሆኑ አንፃር? ሰው ከመሆኑ አንፃር። አንድ ሰው ከመሆኑም አንፃር ብቻ ሳይሆን ሰው በመሆን ብቻ አይደለም እርሱ ትህትናውን ለኛ ያለውን ፍቅር የገለጸው ምን ተቀብሏል? ታሟል፣ ታስሯል፣ በአሕዛብ ንጉስ በአሕዛብ ገዢ ፊት ለፍርድ ቆሟል። ክርስቶስ በውሸት ተወንጅሏል፣ ምራቅ ተተፍቶበታል፣ በውሸት ተከሷል። የርቃንነትን ሞት፣ የአደባባይን ሞት በሮም መንግስት ውስጥ ከፍተኛ ወንጀል ይፈጸመ ተብሎ የሚታሰብ አካል የውርደት ሞት እንዲሞት የሚደረገው በምንድነው? በመስቀል። አሁን የመስቀል ሞት ሲባል በነገራችን ላይ ለአይሁዳውያን ሲሆንና ለሮማውያን ሲሆን የተለየ ትርጉም አለው። ለአይሁድ ሲሆን በእንጨት የተሰቀለው ሁሉ በማን የተረገመ ነው? በእግዚአብሔር የተረገመ ነው የሚል ኦሪታዊ ህግ አላቸው፣ ቃል አላቸው። ስለዚህ አንድ ሰው በእንጨት ተሰቀለ ብሎ ከታየ ለአይሁድ ሰው ምን ማለት ነው? ያ ሰው በማን የተረገመ ነው? በእግዚአብሔር የተረገመ ተብሎ የተቆጠረ ሰው። ለዚህ ነው የተወደደው ቅዱስ ጳውሎስ ገላትያ መልእክቱ ላይ ከህግ እርግማን እኛን የዋጀን ዘንድ እሱ እርግማን ሆነ ይላል። ምን ማለት ነው? እርግማን የማይገባው የተረገመ ሊባል የማይገባው እርሱ የእኛን እርግማን እኛ ተረግመን እንኖርበት የነበረውን ያን ኦሪታዊ ብሌት ያለበትን ማንነታችንን ከኛ ለማራቅ ኃጢአታችንን ተሸክሞ በመስቀል ላይ እንደተረገመ ሆኖ ታየ ማለት ነው። ለአይሁድ አንድ ሰው በመስቀል ተሰቀለ ማለት በእግዚአብሔር የተረገመ ተብሎ ይቆጠራል። ለሮማዊ ከተባለ ደግሞ የገዛ ዜጎቻቸውን በዛ መንገድ አይቀጡም። የገዛ ለምን? በጣም የውርደት ሞት ስለሆነ ከፍ ባለ እንግዲህ ቀራንዮ ከከተማ የወጣ ወደ ከተማው የሚገባ ሰው የሚገባና የሚወጣ ሰው በትክክል እንዲያየው ተደርጎ ኮረብታማ በሆነ ከፍ ባለ ቦታ ላይ ነው ስቅላቱ የሚከናወነው። አሁን ላይ ኢየሩሳሌምን የሚጎበኙ ሰዎች ቀራንዮን ከተማው መሃል ላይ ነው የሚያገኙት። ግን ክርስቶስ በተሰቀለ ጊዜ ከምን ውጭ ነው የተሰቀለው? ከከተማ ውጭ ነው የተሰቀለው። በእርግጥ ከኦሪት መስዋዕትም ጋር የሚገናኝ ነገር አለው፣ እንደርስበታለን ወደፊት። ዕብራውያን ላይ ያነሰዋል ቅዱስ ጳውሎስ፣ ወደፊት ባሉ ምዕራፎች ያነሰዋል። ምንድነው ለነገራችሁ የፈለኩት መሰላችሁ? ለምንድነው ከከተማዎች የሚሰቅሉት? ለሮማውያን የራሱ የሆነ ትርጉም አለው፣ ለአይሁዳውያን የራሱ የሆነ ትርጉም አለው። ለሮማውያን ግን ምንድነው? ያን አካል ማዋረድ ነው። የሚሰቀለውን አካል ምን ማድረግ ነው? ማዋረድ። ስለዚህ ወደ ከተማይቱ የሚገባ ሰው